እና ወደ ውጭ ወጥተሽ እጅሽን ልትሰጪ ነው? ይሄ በፍጹም አይሆንም። አብሽ ታዲያ ምን ይሻላል? ግን እኮ እንደምን ብለን ትህትና ማዳን አለብን። እኔ ምን አጭበረበርኩ ደግሞ? እጅሽን ነዋ። ማን ያውቃል? እሱንስ እንደግርሽ ዋሽተሻል። ትዝታ እባክሽ ነገሮችን አታወሳስቢ። እኔ አላወሳሰብኩም። ይኸውልህ አብርሽ እውነቱን ነው የምነግርህ። ትትና ረባክሸት መድብል እኮ ነኝ። ምን ሆነሽ ትትና? ምንድን ነው? ትትና መድብል ነኝ። አይዞሽ ተረጋጊ። ምን ሆነ ነው? በጣም እኮ ነው ያስደነገጥከኝ። ትትና ይሄን ያህል ጠላቶችሽ እያስጨነቁሽ ነው እንዴ? ታዲያ እንደዛ ነው ያልፈራው ማለት ልፈራ ነው መድብል? እኔ ያለሁልሽ፣ አትፍሪ፣ አይዞሽ። እኔ ሁሌም ከጎንሽ ነኝ። አይዞሽ ቀረጋ በይ። ቆይ ግን በዚህ ሰዓት በሰላም? አዎ አንድ ወሳኝ የሆነ ዕቃ እዚህ አንድ ጓደኛዬ ጋር ረስቼ ነበር። እሱን ለመቀበል እኮ እየመጣሁ ነበር። ቆይ ምን አይነት ዕቃ ነው በዚህ ሰዓት ያስመጣው? ትትና ለእኔ ህይወት ወሳኝ ዕቃ ነው። ብነግርሽ አንቺ አትረጂውም። መድብል ውስጤን አባባ ንገረኝ እንጂ። ቆይ ምንድን ነው? ሌላ ቀን እነግርሻለሁ ትትና። እኔም መሄድ አለብኝ። ቆይ ግን ለምንድን ነው እስካሁን እንደዚህ ቆየሽው? አንተ ከሄድክ በኋላ እኮ ትንሽ ከራሴ ጋር ነው ብዬ ነው። በቃ አንቺም ግቢ፣ እኔም ዕቃዬን ይዤ በጊዜ ልመለስ። እኮ በቃ ደርሻለሁ መድብል። በቃ ከማታውቂው ነገር ሁሉ ራስሽን ጠብቂ አደራሽን። በቃ ግቢ። እሺ ቻው። የግሌ ወይ ምን ነው የምትጠራው? ትትና የት ሄዳ ነው? ከመድብል ጋር ምናምን ነው። ብቻ ከመድብል ጋር ናት። እርግጠኛ ነሽ? አዎ። በቃ እኔ ልግባ እንዴ? ቆይ እስኪ ስልኩ አይሰራም እኮ። ምን አይስራ? ምን ችግር አለው? ከመድብል ጋር እኮ ናት። ኧረ እባክሽ። እና ከመድብል ጋር ስለሆነች ደህና የምትሆን ነው የሚመስልሽ? እና ድሮስ ታዲያ እንዴት እንዳሰፈለግ? አሁን ሴት ልጅ ከወንድ ጋር ሆነ ምን ትሆናለች? ለዛው መድብል ከመሰለ ሰው ጋር ሆነ። መድብል መልአክ መሆኑ ነው? ኦ እንግዲህ ይኸውልህ የአንዱ መልአክ እኮ ለአንዱ ሴጣን ነው። እኛ ምን እናውቃለን? ምን እያልሽ ነው? እኔ ምንም አይነት ነገር አልፈልግም። እሺ እኔም ወደ ኪችን፣ አንተም ወደ ፈለክበት። የት አምሽተሽ ነው? የትም እዚህ። ትትና እየተንቀጠቀጥሽ እኮ ነው። ምን ሆነሽ ነው? አይ ምንም አልሆንኩም አብርሽ። ለምን ነው ደብቂ? ለምን ነው አትነግሪኝም? ኧረ ምንም አልደበቅኩም አብርሽ። ስለመሸ እኮ ፈርቼ ነው። ከመድብል ጋር ነበርሽ አይደለ? ምን ተፈጥሮ ነው? እሱ በጊዜ ነው ሄደው አብርሽ። እኔ እኮ ትንሽ መቆየት ፈልጌ ነው። እናማ ስለመሸ ፈራሁ። ትትና በእናትሽ ራስሽን ለአደጋ አታጋልጪ። እሺ በቃ ከዚህ በኋላ እጠነቀቃለሁ። እሺ በቃ እኔ እንግባ።
ዛሬ ደግሞ ምኑን አዚም ነው የጣለብኝ? ሰው እንዴት እስከዚህ ሰዓት ይተኛል? በልም በቃ እነዚህ እንግዲህ ያግሌ ጀመረው እንጂ ለግሌ ደግሞ እስካሁን ቁርስ አልሰራሽም እንዴ? እንቅልፍ ወስዶኝ እኮ ነው። እኔስ ለጽጌ ብዬ ነው እንደዚህ የምቻኮለው። አንተ መድኃኒት መውሰጃው ሰዓት እኮ ደረሰ። እኔ ጽጌ እንደዛ ድናት ሳይ እንዴት ደስ እንዳለኝ አትጠይቂ። አዎ በእናትህ ጥሩ ነው። ግን አይ መሰየት ታሳዝነኛለህ። በቃ ጫዋች ልታጣ ነው እሷ ከተሻላት። እኔ እሷ ተዳን እንጂ ጫዋች ምን ያደርግልኛል? እኔ ምልሽ ይቆያል እንዴ ነገር? እሱስ እውነት ብለሃል። ምን ሆነ ነው መሰይ? ምንድነው? የሆነ የሚሸፍ ነገር የለም? አፍንጫዬ ነው እንዴ? ወይኔ ነደደልሽ? ተዋስችው ነደደልሽ? ኧረ ውሃ አብርሽ የምን ጮት ነው የምሰማው? ምን ተፈጥሮ ነው? እኔ አላቅም ጽጌ፣ ድምፁ ግን ከኪችን ይመስላል። ልቤ ልትወጣ ነው። እቺ ተንቀጠቀጠ ነው። ተረጋጊ እሺ። አንቺ ገና እያገገምሽ ስለሆነ መደንገጥ የለብሽም። ወይኔ ጉዴ! ታች ያሉት ምን ሆነው ነው? ምን ሆነው ይሆን? በቃ እኔ ቼክ አድርጌ እመጣለሁ። አንቺ እዚህ ቆይሽ። እንዴ አብርሽ ደህና አይደለሁም እንዴ? ወይ ልምጣ ብሬክ? አይሆንም ጽጌ፣ ዶክተሩ መደንገጥ የለብሽም ብሎሻል። እዚህ ቆይ። እዚህ ብቻዬን ጥለኸኝ አትሄድ፣ እፈራለሁ አብርሽ። መሳይ እየጮኸ ነው። በቃ ይኸውልሽ ቶሎ ደርሼ እመጣለሁ። እሺ እዚህ ቆይ። እሺ ተመልሰህ መተህ ግን ንገረኝ። እሺ አደራህን፣ ምን እንደተፈጠረ ንገረኝ። እሺ እመጣለሁ፣ እነግርሻለሁ። አትፍሪ። ወይኔ ጉዴ! ወይኔ ፈጣሪ! ምን ተፈጥሮ ይሆን? ጨዋታችሁ ያስፈራል። አንተ ምንድን ነው የሚጮሁት? አንቺ ምንድን ነው የሚያስጮህሽ? እኔ ምን እጮሃለሁ? አሰማቸው እንደ ከኪችን። አንቺ የጣና ሩጊት ያሰብሽውን ተንኮል ተናገር። እባክህ እኔ ምንም አላሰብኩም። ውይ እዚህ ቤት መቼ ነው ሰላም የሚኖረው? ሁሌ መርዶ። አወሬን ትተህ ሄደህ ብትጠራ ይሻላል። ኒቲ ዘዴ በቃ ግን ቆየኛ ስቀንቼ ነው የሚያበቃው። የአባቴና የአንቺ ጉዳይ ሲያስጨንቀኝ ደግሞ ጭራሽ የግሌ ተጨመረ። ትትና እባክሽን ራስሽን መውቀስሽን አቁሚ። እኔ እንኳን በጣም ጤነኛ ነኝ፣ አይምሮዬም ተመልሷል። ደግሞ አንድነት ልንገርሽ፣ ማንም ሰው የማንንም እድል አይወስድምሽ፣ በማንም እድል አይኖርም። ጽጌ ውስጥ ያለውን የጥፋተኝነት ስሜት አንቺ አትጠብቂም። አስበሽዋል? አባቴ ሆስፒታል ተኝቶ ከዛሬ ነገ ብር ትልክልኛለች እያለ በተስፋ ሲጠብቅ ተስፋ ራሱ እኮ ይገድለዋል። እኔማ መኖር የለብኝም ብዬ እኮ ራሴ ላጠፋ ነበር። አብርሽ ነው ያዳነኝ። ግን ጭራሽ መኖር አይገባኝም። እንዴ ትትና እባክሽን ተረጋጊ። እንዴት አደርጊያለሽ እንዴ? በዛ ላይ እኮ ህይወት በራሷ የራሷ የሆነ ፈተና አላት ትትና። እኔ በእብደት ዓለም ውስጥ ሆኜ ስሰቃይ ማንም አልተወኝም፣ እናንተም አልተዋችሁኝም። አንቺም ደግሞ በዙሪያሽ በጣም ብዙ የሚወዱሽ ሰዎች አሉ። ራስን ማጥፋት መፍትሄ ሊሆን አይችልም። በዛ ላይ ደግሞ የአንቺ መኖር የሚያኖራችሁ ብዙ ሰዎች አሉ። ቤተሰቦችሽን አስቢ፣ በአንቺ መኖር ውስጥ የሚኖሩትን። እንዴ የግሌም እኮ የአንቺ መኖር ነው እኮ የሚያስደስታት። ይህም ውስጥ ከ15 ቀን በኋላ እንደዚህ ተሽሎሽ ስላየሁሽ ደስ ብሎኛል። ተመስገን የሚባል። አዎ በእርግጥ በ15 ቀን ውስጥ በጣም ለውጣለኝ። ግን ደግሞ ታውቂያለሽ፣ በተጨማሪም እናቴን መርሳት ባልችልም የእናቴን ሁኔታ መርሳት ባልችልም ግን ቢያንስ በእናቴ በኩል የሚያስጨንቀኝን ነገር ወደ ጎን ትቻለሁ። ልክ ነሽ ጽጌ።
እንዴ በጣም ቆዩ እኮ ካልሆነ እንደውላችሁ እንዴ ቆይ ትንሽ እንሄዳለን። ወይኔ ጉዴ ፈላ። እንደው ምን አንቀልቅሎ ነው የሚሰራው? አረ አትንካው። አይዞሽ እግሌ ፈጣሪ ማርሽ። አይ እኔ እኮ ብዙም አላመመኝም መሳይዬ። ባይሆን አንተ ግን እንዴት ነህ? እንኳንም አንተን አላመመህ እንዴ? አንተን መክተዋል እንዴ? አይ እኔ እንኳን አምልጫለሁ አብሬያት ስለነበርኩ። አይዞሽ እግሌ። እዚህ ቤት እኮ ግን ሁሉም እየተነካካ ነው። እኔ ገርሞና ተንከስ ብቻ እኮ ነው የሚቀረው። ወይ ለጠላት አይስጠው። እስኪ አታፈሏት። ገለሉ ከነበሩ እንዴ ልገሏት ነው እንዴ? ወይኔ እናንተ አረ በእናታችሁ ንገሩኝ። እኔ ግን ሞት እየመሰለኝ ነው። እኔ ሞት እየሸተተኝ ነው። ቆይ እሳት እኮ ጥሩ አይደለም ሲባል ሰምቻለሁ። ሞት ይሆን እንዲያረ ንገሩኝ። የግል ምን ሆነሻል? ታክመሽ የለ እንዴ? ስለምን መሞት ነው የምታወሪው? አበባይ ነደልሽ አይደል? እኔ ልንደድልሽ። እቺን ጁስታች እስኪ አይዞሽ ገልሞዬ። አረ እንደዚህ አትበል። እኔ እኮ ድንጋጤው ነው እንጂ ብዙም እኮ አላቃጠለኝም። የግሌ እኔ አንቺ ብትሆኚ እኮ እንባሽን አዝርተሻል። እኔ ግን በጣም ጨካኝ ነኝ። በይ ይልቅ ከጁሱ እስኪ ጠጭበት። እሺ አመሰግናለሁ። እሺ ገልሞዬ። ትቀልጃለሽ ልበል? ይሄ እኮ ለማንም አድርገው ነው። ለአንቺ እንደውም እንደዚህ አልነበረም። እኔ የምልህ ገልሞ ግን አንዳንዴ እኮ ሳስበው የሰው ልጅ የሚታመመው የሚንከባከበውን ሰው ለመለየት አይመስልም? እና ያው በዛ ሰው ለመደሰት ይመስለኛል። የግሌ ምን ነው በጣም ተፈላሰፍሽ። አደጋው የመጣው ከፈላሶች አካባቢ ነው እንዴ? እንግዲህ ልመዳው። እኔ የግሌ መከሻ እኮ የማያረገኝ ነገር የለም። ከፈለኩ ይኸውልህ አንዳንዴ አናጢ፣ አንዳንዴም ደግሞ መናጢ፣ አንዳንዴ ደግሞ ያው እንደምታየኝ በሽተኛ ሆናለሁ። አረ እንደዛ ከሆነማ ቤተነሽና መሳሰሪል። ገልሞ እየቀለድክ መሆን አለበት። እኔ እንዴት ታምሜ ነው እንደምሳምና የምትለው? ቆይ አንተ ግን። አረ እኔ እየቀለድኩ ነው። እባክዎ መቤቴ ምን ይሰራልዎት? ያው ቅቅል ስራ ገልሞ ምን ሆነ ነው እንደዚህ ታምሜ እንኳን ትቀልድብኛለህ? አይሻልም ስኳር ድንሽ ቅቅል? እኔ የምፈልገው የፍየል ቅቅል ነው። እየሰቀው እንዴ ምን መጨማለቅ እንዴ? ከዛ ሳትለኝም እንዴ? እሺ ከዛማ ከሱቅ ቤት እስከምደርስ ድረስ ወንድሜን ተሸክሜ ውሻው እያሯሯጠ ከዛ ማለት ነው እንደምንም አመለጥ ነውና ቤት ከገባን በኋላ ወንድሜን ውረድ ለዋለሁ አልወርድም። እንዴ አንተ ማለት እንደ ቤት ደርሰናል እኮ ለዋለሁ አልወርድም። በስንት መከራ መሰለ የወረደው። ወንድምሽ በጣም ፈሪ ነው ማለት ፈሪ አይደለም እኮ እንዴ፣ በጣም ነበር የሚያስደነግጠው እኮ። ነው ማለት ነው እውነት እንዴ? በጣም ደስ ይላል። አንተ ብትሆን እኮ እንደሱ ነበር ታደርግ። አሁን እንዴት ነው? ሻል ያለ ስሜት የተሰማሽ ነው? እንዴት ሻለ ስሜት ይሰማኛል? አብርሽ ይኸው ቤቢቱ ጣሪያ እኮ በላያችን ላይ እየፈረሰ። የግል እኮ በጣም አልተጎዳችም። ሐኪም ቤት ሄዳም ደግሞ ታክማለች። አትጨነቂሽ። የግሌ ብቻ አይደለችም አብርሽ፣ እኔን የሚያድኑ ወንጀለኞች ከደጃችን ደርሰዋል። እነሱ ደግሞ መዘዛቸው ከባድ ነው የሚሆነው። ለሁላችንም ነው የሚተርፈው። እነዛ ሰዎች እዚህ ግቢ እንደማይገቡ ነገርሻለሁ። እኛ ዝም ብለን አናያቸውም። ኮተትን አንተ አታውቃቸውም አብርሽ። እነሱ ምንም ርህራሄ የላቸውም። ማድረግ የፈለጉትን ነገር ለማድረግ ምንም ነገር አያስቆማቸውም። እናንተን መግደል ካለባቸው ይገድሏቸዋል። ቤቱን ማንም አላወቀው። በማታውቂው ነገርና ፍርሃት ራስሽን አታስጨንቂ። ይኸውልህ አብርሽ፣ መሳይን አሞታል። የግሌ ደግሞ ይኸው ዛሬ ተቃጠለች። ጽጌ ራሷ ትንሽ ብታገግም ነው እንጂ ያን ያክል የተሻላት ራሷ አይመስለኝም። ቆይ ግን ለምንድን ነው የሁሉ ችግር እየተፈጠረብን ያለው? ይኸው በእኔም አጋጆቹ እየመጡብኝ ነው። ይህ ሁሉ ነገር እኮ ታዲያ ባንቺ ምክንያት አይደለም የሆነው። የመሳይ ህመም የቆየ ነው። የግሌ መቃጠል ደግሞ ድንገተኛ አደጋ ነው። ሁሉም ነገር ባንቺ አይደለም። ታዲያ መፍትሄው ምንድን ነው አብርሽ? እነሱ እኔም ብለው እስኪመጡ ዝም ብሎ ማየት ነው እንዴ? እኔ እዚህ መቆየት የለብኝም። የእኔ እዚህ መቆየት እናንተንም የከፋ አደጋ ማከለት ነው። እና ወደ ውጭ ወጥተሽ እጅሽን ልትሰጪ ነው? ይሄ በፍጹም አይሆንም። አብረን እንጋፈጠዋለን። ይሄ ቤት ደግሞ የአንቺን መጠጊያ ነው። መስዋዕትነቱ ግን ከባድ ነው አብርሽ፣ በጣም ከባድ ነው። ከኔ ጋር ሆኖ ማንም ሰው አይተርፍም።
አውቃለሁ። አብረን እንጋፈጠዋለን አልኩሽ እኮ። እሺ እንዴት ነሽ ጽጌ? ደህና ነኝ። ና ግባ መሳይ። እሺ በጣም ደስ ይላል። እንደዚህ ተጫዋችና ደስተኛ ነሽ በማየቴ ምን ያህል እንደተደሰትኩ አታውቂም። አዎ መሳይ፣ አይምሮ ላይ የተጫነብኝ ድንጋይ የተነሳልኝ ይመስለኛል። የእናቴም ትዝታ አሁን በሰላም ይታወሰኛል እንጂ አሰቃየኝ። እግዚአብሔር ይመስገን። ከዚህ በኋላ ወደፊት ህይወትሽ የምታስቢበት ጊዜ ደርሷል። ገና ከዚህ በተሻለ ሙሉ ለሙሉ አገግመሽ የወደፊት ህልምሽን ታሳኪያለሽ። የወደፊት ህልሜ? አዎ፣ ነገ ሰላማዊ ህይወት መስርተሽ ልጆች ወልደሽ ጥሩ ነገር ሲኖርሽ የሁላችንም ምኞት ነው። የአንቺ እናት መሆንና ልጅ መውለድ የአንቺን መልካምነት ይጨምራል። ልጆችን መውለድ የሁል ጊዜ ምኞቴ ነበር መሳይ። ለልጆቼ አፍቃሪ እናት መሆን፣ ፍቅር የተሞላበት ቤተሰብ መመስረት በጉጉት ተጠብቀው ነበር። ይሆናል ጽጌ፣ በእርግጠኝነት ይሆናል፣ ታሳኪዋለሽ። አንተ ግን መሳይ ፊትህ ደክሟል። ደህና ነህ ግን? ምን ሆነክ ነው? ይኸውልሽ ጽጌ፣ እኔ በጣም ደህና ነኝ። ደግሞ ስለ እኔ ብዙ አታስቢ። ያው ትንሽ ድካሙ ነው። ለነገሩ አንቺ እንደዚህ ደህና ሆነሽ ጤናሽ ተመልሶ ማየት ደስታን ቢሰጠኝ የትህትና ጉዳይ በጣም እያሳሰበኝ። የትህትና? አዎ፣ የእሷ መጨናነቅና በየቀኑ ስጋት ውስጥ መኖር እኔንም ጭንቀት ውስጥ እየከተተኝ፣ በወንጀለኞች እየታደነችበት ያለው ፍርሃት እኔንም ቢሆን እያስጨነቀኝ። ልክ ነህ መሳይ፣ የትህትና ሁኔታ ትንሽ ይከብዳል። ግን ደግሞ እኔ ያለሁላት፣ አሁን ከጎኗ ነኝ። አዎ ጽጌ፣ ከጎኗ ብትሆኝላት እኔም በጣም ነው ደስ የሚለኝ። ዛሬ ላይ አንቺ መዳን ለእሷ ለነገ ትልቅ ተስፋ ነው። ግን ከሁሉም በላይ አንቺ በደንብ ተሽሎሽ የነገውን ነገርሽ ማሰብ ነው። ገልሙ፣ አቤት። ተመልከት። ምኑን? ቤቱን ተመልከት። እንዴ አየሁት። ሁሉም ነገር ይስተካከል አይመስልም? እኔ አላውቅም። ለጽጌ መዳን ተስፋ ነው ማለት ሂደት ነው። ሁሉም ነገር በጊዜ ይስተካከላል። በለው እንዴ! አጭር ሰው ሲመክር እንዴት ያዝናናል እባክህ። ገልሙ አትናቀኝ። እኔ እኮ ሲበዛ ቁም ነገረኛ ነኝ። ተው ተው ተው፣ አልቀረብህም። አይተንከሲስ። ገልሙ። አቤት። ለምን ዛሬ ወታይ አንድ ሁለት አንልም? ምን የመሰለ የማር ጠጅ አምሮኛል መሰለ። ቆይ ምንድን ነው የምታይ? ተንከሲስ አስበኳል ገልሙ። አስተናጓጇ መታ በብሬሌ ጠጁ ስታንቆረቆረው ገልሙ፣ ከዛ የብሬሌውን አንገት በሁለት እጅ አሰርገ ስታደርገው አስበኳል። መጠጥ እንዳያምር አድርገ ስታንቆረቆሮ ታቷል። ተንከሲስ፣ አንተ ምን አይነት የተረገምክ ፍጥረት ነህ? ምንድን ነው የምትለኝ? አትፈልግም? አልፈልግም። ተዋ፣ ክብር አይወድልም። እኔ እጠጣዋለሁ። ከፈለክ ሂድና መርዝ ጠጣ። እኔ ጠጅ ነው የምጠጣው። ተንከሲስ፣ ስራ የለም አለኝ። ግን አንተ አትሄድም? የት? ጠጅ ቤት። የአባቴ አምላክ ደም ያስጠጣል። ይርጉም አናትን የምፈረክስል ጨምላቅ የማንም መጫወቻ አሉ። ሰላም ለዚህ ቤት። ጽጌ እንዴት ነሽ? ደህና ነኝ። ሰላም ነው? እንዴት ነሽ? ምን እግር ጣለህ ነው የሚባለው ወይስ ምን መኪና ጣለህ ነው የሚባለው? አሁን በደንብ ተሽሎሻል ማለት ነው። በጣም ደስ ይላል። አዎ እየተሻለኝ ነው። መድኃኒት እየወሰድኩ ስለሆነ አሁን እየተረጋጋው ነው። ጽጌ በጣም ተገርሜያለሁ በእውነት። እንዲህ በምክንያትና በማስተዋል ስታወሪ ለእኔ በጣም ትልቅ ደስታ ነው። በጣም ደስ ይላል። በጣም ደስ ብሎኛል። የምታስቡልኝ ብዙ ናችሁ። ፊትሽ ላይ ያለው ፈገግታ ራሱ የእውነት መዳንሽን ነገረኝ። የድንግል ማርያም ልጅ የተመሰገነ ይሁን በእውነት። አሚን። የተመሰገነ ይሁን። የእናቴም ደም ደግሞ በከንቱ ፈሶ አይቀርም። ጽጌ እንዴ ምን ሆነሻል? ሁሉም ነገር ይደርሳል። ዋናው አንቺ ወደ ጤናሽ መመለስሽ። አዎ መድብል፣ አይምሮዬን አግኝቼዋለሁ። ዶክተር የሰጠኝ መድኃኒት የውስጤን ትርምስ አረጋግቶታል።
በፊት ይታዩኝ የነበሩት ህልሞች በጠቅላላ አሁን የሉም። ህልም መሆናቸውን አውቄያለሁ። ግን ታውቃለህ፣ ከህልሙ ይልቅ እውነታው በጣም ይጎዳል። ልክ ነሽ ጽጌ፣ እውነት ያማል። የግሌም ደግሞ እንደዚህ መሆኗ ለሁላችንም አሳዛኝ ነበር። አሁን አንቺ ራሱ መዳንሽ ለትህትና አንድ ተስፋ ነው። ትህትናም እኮ ልቧ ተሰብሯል። በጣም ያሳዝናል። ትህትና በጣም ነው የምታሳዝነው። በጣም አሳዝናኛለች። የጥፋተኝነት ስሜት በጣም እየጎዳት ነው። ሁሉም ነገር በሷ ምክንያት የተፈጠረ ነው የሚመስላል። እኔ ግን ነግሬያታለሁ፣ የሰው ልጅ ዕጣ ፈንታ የራሱ እንጂ የሰው እርግማን እንዳልሆነ ነግሬያታለሁ። መድብል፣ አንተ እሷን መንከባከብ አለብህ። ጽጌ፣ አንቺ እኮ አሁን ከሁላችንም በላይ አስተዋይ ሆነሻል። በጣም ነው ደግሞ ይሄ ደስ የሚለው። እዚህ ቤት ያላችሁ ሁላችሁም ደግሞ ትህትናንም ተንከባከቧት። እኔ ደግሞ ትህትናን አልተዋትም፣ እስከ መቼም አልተዋትም። ሁል ጊዜ ከጎኗ ነኝ። እሺ፣ በተቻለኝ አቅም እንደዚህ ሆነሽ ስላየሁሽ በጣም ደስ ብሎኛል። እሺ፣ አመሰግናለሁ። በቃ መሄድ አለብኝ። ልይሽ ብዬ ነው የመጣሁት። እሺ፣ እሺ፣ በጣም አመሰግናለሁ። ምንም ችግር የለውም። ቻው። እሺ። አብርሽ፣ ምንድነው ትዝታ? ቆይ እስከ መቼ ነው ራሳችንን የምናታልለው? ምነው እያወራሽ ያለሽ? ስለ ትህትና ነዋ። እቺ ልጅ እኮ በጣም ብዙ መዘዝ ይዛብን እየመጣች ነው። በአስቸኳይ ከዚህ ቤት መውጣት አለባት። ትዝታ፣ ትህትና አሁን ያለችበት ሁኔታ እንኳን ትንሽ ያሳዝንሽ? እኔ ያዘንኩላት አላዘንኩላት ምንም ለውጥ የለውም። ይኸውልህ፣ ትህትና እዚህ መቆየቷ ምንም ልክ አይደለም። እሷ እዚህ በቆየች ቁጥር እኛ አደጋ ላይ እየወደቀን የምንመጣው። ሁላችንም ነው ተሰብስበን እዚሁ የምንቀረው። ቆይ አንቺ ድንጋይ ነሽ እንዴ? ትንሽ እንኳን ርህራሄ አይሰማሽ? ለነገሩ በሰው ችግር ላይ እንጨት ከመስደድ ውጭ ምንም አታውቂም። ትህትና እኮ የተሰደደች ምስኪን ልጅ ናት። ሲጀመር በህይወት ስንቆይ ነው ስለ ርህራሄ ማውራት የምንችለው። አብርሽ፣ አንተ ለሷ ያለ ከንቱ አክብሮት አይንህን አውሮታል። ትሰማኛለህ? ዮናስ ስለዚህ ነገር ቢሰማ ምንም ይል ይመስላል? ማለት ትህትናን ያሳደዷት ሰዎች እዚህ አቅራቢያችን መሆኑን፣ በዛ ላይ ደግሞ ትህትና እኛ ቤት ተሸሽጋ እንደምትኖር ዮናስ ቢያቀድክ እንደማይመጣ ታውቃለህ አይደለ? እኔ ነግሬሃለሁ። በኋላ ከዮናስ ቁጣ ማንም አያደንህም። ትዝታ፣ እባክሽ ነገሮችን አታወሳስቢ። እኔ አላወሳሰብኩም። ይኸውልህ አብርሽ፣ እውነቱን ነው የምነግርህ። ትዝታ፣ ሁላችንም ከባድ ችግር ውስጥ ነን። እባክሽን ለዮናስ አትናገሪ። ያሉብንን ችግሮች በሙሉ በመነጋገር እንፈታቸዋለን። ትህትናን ሜዳ ላይ ወጥቶ መጣል መፍትሄ አይሆንም። መፍትሄው እሷን ማባረር ብቻ ነው። ትሰማኛለህ? ለዮናስ እንዳልነግረው የምትፈልግ ከሆነ አሁኑኑ ውሳኔ ስጥ። በቃ እሷን ከዚህ ቤት አባራት። ትዝታ፣ እንደምታስቢው እኔን ብላክሜል የምታደርጊ ይመስልሻል? ዮናስ እንደምታስቢው አይነት ሰው አይደለም። ቢሰማ ምንም አይልም። እሺ፣ እሱን አብረን የምናየው ይሆናል። መንቃር ትህትና፣ ምን ሆነሽ? እኔ እኮ ደውለሽ ስትጠሪኝ እኮ የሆነ ችግር እንዳለ ገምቼ ነበር። ምንድን ነው? እኔ በቃ ከዛ ቤት መውጣት አለብኝ። በፍጹም እዛ ቤት መቆየት አልችልም። ቆይ አብርሽ ተናገርሽ ነገር አለ? አብርሽ አይደለም መድብል፣ ትዝታ ናት። ሳሎን ሲጨቃጭቁ እየሰማኋቸው ነበር። እኔም ከዛ ቤት እንዲያስወጣ እያስማማችሁ። ትዝታ እንዴ? ቆይ እሷ ለዛ ቤት ምንድን ናት? ማን ነው እሷን አስወጪ አስገቢ ያደረጋት? መድብል፣ የኔ እዛ መኖር ለሁላችንም አደጋ እንዳለው እየተናገረች ነበር። ይባስ ብሎ ደግሞ ዮናስ እዛ እንዳለው ቢሰማ ምን ሊያደርግ እንደሚችል ያስፈራራችሁ ነበረ። እና ደግሞ ዮናስ ያሳደዱኝን ሰዎች እዚህ መኖራቸውን ቢያውቅና እኔ ደግሞ እዛ እንደተሸሸኩ ቢያውቅ ሁሉንም ነው የሚያባረር። እኔ ደግሞ በእኔ ምክንያት እነሱ ምንም ነገር ሊደርስባቸው አልፈልግም። ስለዚህ መድብል፣ በቃ እኔ በወጣ ሳይሻል አይቀርም። ምንድን ነው? ቆይ በወጣ አይሻለኝም ማለት ትህትና፣ እንዴ በትክክል እኮ እያሰብሽ አይደለም። ውጭ ያሉትን ወንጀለኞች እያወቅሽ ወጥተሽ እጅሽን ልትሰጪ ነው። ታዲያ ምን ላድርግ መድብል? የኔ መኖር እኮ ቤቱን እያፈረሰው ነው። ዮናስ ካወቀ እኮ እነሱን ጨምሮ ያባርራቸዋል። ይኸውልሽ፣ ለጊዜው እኔና አብርሽ ተነጋግረን የሆነ አስተማማኝ ቦታ እስክናገኝ ድረስ እዛ ቆይ። አሁን በስሜት ተነሳስተሽ ልውጣ ማለት ምንድን ነው? ተይ እንጂ እንደዚህ ሆነሽ ወደ ሞትሽ አትሩጭ። መድብል፣ ተስፋ ቆርጬ እኮ ነው። በቃ ወዴት እንደሚሄድና ምን እንደማደርግ አላውቅም።
በእኔ ምክንያት ደግሞ እነዚህ ሰዎች እንዲጎዱ አልፈልግም። ያለምንም ምክንያት እኮ ነው የተቀበሉ። ትትና እባክሽ ተይ እንደዚህ አትበይ። ህመሙ እኮ የኔም የሁላችንም ነው። እሺ ቆይ ምን ይሻለኛል መድብል? ምን ላድርግ? ትትና በቃ አንቺ አትፍሪ፣ ተረጋጊ። የሆነ ነገር ነው ያደርጋለሁ። የሆነ ነገር ፈልጊ፣ አስተማማኝ ነገር እስከማገኝ ድረስ ብቻ አንቺ ተረጋጊ። አሁን በቃ ተነሽ፣ በጊዜ እንግባ። አዎ ዛሬ እንኳን በጊዜ መሄድ ነው ፈልጋለሁ። እንደባለፈው መደንገጥ አልፈልግም። አዎ ተነሽ። ይሄ ዛሬ ደግሞ አበባ መስለሻል። እና ተኝቶ መቀለብ እኮ እንዴት ደስ እንደሚል ትትናዬ። ይቺ እንደ ሴራና ድራማ ያሰባችኋት ናት ማለት ነው። አንዳንድ ቀንማ ንግስት ለመሆን እንደዚህ አይነት አጋጣሚዎች እኮ ጥሩ ናቸው አይደል እንዴ? እሺ የነገስታት ንግስት የግሌ መካሻ ደግሞ አሁን ምን ይቅረብልዎት? ምግቡ የተኛሁበት ድረስ ይመጣል፣ ሻዩም ይመጣል፣ ምንም አልጎደለኝ። ታዲያ ከዚህ በላይ ደስታ አለ እንዴ? አሃ እኛ ደግሞ አገልጋዮች ሆነን ማለት ነው እንዴ? አሁና ተንከባከቡኝ እንጂ ገልሞ። የግሌ ግን አሁን እችሽ እንዴት ነሽ? አያይ እየተሻለኝ ነው። ህመሙ ትንሽ ቀንሶልኛል። ድሮስ ይችን ማንኪያ ይዘሽ ምን ትሆኛለሽ? አይደለ ትሰማለህ? እኔን የግሌን መካሻል ማንም እንደዛ አይለኝም። እሺ እንዴ የግሌ ምን ነካሽ? እኔ እኮ ይኸውልሽ በስራ የዳበረ ፌሮ እጅ ለማለት ፈልጌ ነው። አይገልሞ እንደዚህ አሞት እንኳን ታስቃታለህ አይደል? እንደዚህ ያስቀኝ እንጂማ እኮ ቀኑም አይገፋልኝም። አዎ እሱማ እግዚአብሔር ይመስገን። የግሌ በጣም ደንግጠን ነበር እኮ። አይዞሽ ትትናዬ፣ ደግሞ እኮ መታመሜንም አልጠላሁትም። ምን? ቆይ ህመም ደግሞ የሚወድ ሰው አለ እንዴ? አይ እሱማ ህመሙን አይደለም፣ ግን ያው ያገኘሁትን ፍቅር ነው። ቆየ ምን ፍቅር? ትትና ደግሞ የእናንተን ፍቅር ነው። የግሌ እኛማ እኮ ከድሮ ምን ወድሻለን። እሱማ አውቃለሁ፣ ግን አሁን ያው መጠኑ ለካሁት ለማለት ነው። ቆይ በምን ለካሹ? በኪሎ? ኧረ የምን በኪሎ በኩንታል ነው እንጂ አሁንማ የለካሁት። የግሌ ግን አደጋው ከባድ ነበር። አይ አትመመኛ አይባልም እኮ ትትና። እንዴት አትመመኛ አይባልም? እንኳን ቀላሉን አደጋ አደረገው ነው የሚባለው። አይ ከኪችን እሳት ተረፍሽ። እኔ የምልሽ በአባትሽ የእሳት አደጋ ነበርሽ እንዴ? ቢሆንስ ማን ያውቃል? ብቻ ተመስገን ነው የሚባለው። አዎ እውነት ነው፣ ተመስገን ነው። ቤቱ ሙሉ በሙሉ አለመቀጣሉ ራሱ ጥሩ ነገር ነው። ገልሞ አትቀልድ። እኔ ምሬ ነው። ማማረር እኮ እዚህ ቤት በስቷል። አንዳንዴም እሱ ይሆን እንደዚህ ያሳመመን እኮ እንላለን። የምር ግን ጥንካሬሽን አደርጋለሁ። ጥንካሬነት እኮ አይደለም ትትናዬ፣ ግን አንዳንዴ ደግሞ ቀና ቀናውን ማሰብ ይሻላል። ቀና ቀናውን ደግሞ ምን አይነት አማርኛ ፍሊጥ ነው እባክሽ? አያያየ ገልሞ እቺ ነገር ስለጠጭ አይገባው። ባይሆን እኛ እንማከርባታ እንዴ። ቁርስ፣ ምሳ፣ እራት ሶፋ ላይ ሁለሽ ስለመጣልሽ ነው ቀና የሆንሽው? ገልሞ ተዋት እንጂ አትጨቃጨቃት እስኪ ትረፍበት። ተይው እባክሽ። ይሄ ገልሞ እኮ እንደው ፈጣሪ ነው ያመሰግነን። እኔ አላመሰግንም እንዴ? ሲጀመር ጠዋትና ማታ እኮ ከሚጸልዩ ሰዎች ጋር ነው የምኖረው። ይኸውልሽ እነሱ ለሚጸልዩት ራሱን ይደክመኛል። በል አሁን ስራ አረሳ መሰለኝ። በል አሁን ተነሳና ማር ቆንጆ ሻይ ቅመም ያለው ይዘህልኝና ተነሳ። በደስታ መቤቴ። ይግል ያበረታሽኝ እኮ። በቃ ከዚህ በኋላ ማማረሬን ተዋለሁ። ግን ደግሞ ወድጄ አይደለም፣ አትፍረጅብኝ እሺ? እረዳሻለሁ ትትናዬ፣ የኔ እናት አትጨነቂ። እናንተ እዚሁ ልታደልቡኝ ነው እንዴ? ባሉ እስኪ ተጫወቱ፣ እኔ መጣሁ። ገልሞዬ ሳታስተኛኝ ልትሄድ? ቆይ አብሽ አዳምጠኝ። ተንከስ ምን ሆነ ነው? መንገዱን አሰልፈኝ። ምንድን ነው አብሽ? እዚህ ቤት ሌላ ፍንጭ ሳይከሰት ነገሮቹ መስተካከል አለብን። ምን ማለት ነው? ትትና ማሸሽ አለብን። እዚህ መቆየት የለባትም። አንተ አውሬ ነህ እንዴ? ልጅቷን ለወንጀለኞች አሳልፈን እንድትሰጣት የምፈልገው? አብሽ እኔ አውሬ አይደለሁም። ቴክኒካዊ ሀሳብ ነው። ቴክኒካዊ ሀሳብ? የሰውን ህይወት ሜዳ ላይ መጣል ነው ቴክኒክ? እሷ እዚህ በቆየች ቁጥር ሁላችንም አደጋ ላይ ነን። ሁላችንም ተሰባስበን እሷን ከዚህ ቤት ማሸሽ አለብን። እሷን የትም አናሸሻትም። ሰው በችግሩ ጊዜ አይጣሉ። አብሽ እኔን ጣላት አላልኩም። ቢያንስ እሷን ሌላ ቦታ ብንጠብቃት እሷን የማትረፍ እድል አለን። እሱማው ግን የት እንወስዳታለን?
ይኸውልህ አብርሽ ትትና ሌላ ቦታ ማስቀመጥ ከዛ እሷ ጋር አንድ ሰው እንዲቀመጥ ማድረግ ከዛ እኛም እየሄድን እናታለን እንጠይቃታለን ገዳዮቹ እንኳን ቢመጡ እሷን ያገኟት ይገባኛል ተንከስ አርቆ አሳቢነትን ሳላደንቅ አላልፍም አብርሽ ታዲያ ምን ይሻላል ግን እኮ እንደምንም ብለን ትትና ማዳን አለብን አንተ አታስብ በቃ እሺ ሁሉም ነገር ሰላም ይሆናል ወይ ጉድ አብርሽ አንተ ሌላ ነገር ታወራለህ ተሰብስበን እንኳን ከሳቀን ቆየን ተንኩ አታስብ በቃ እሺ ሁሉም ነገር ሰላም ይሆናል አጅሪት አመሸው ብለሽ ብዙም አትደናበሪ አረ አንቺም አልተዋልሽም እኔ የምልሽ ቆይ እስከ መቼ ነው አብርሽ አንቺን ውሸት ደብቆ እዚህ የማይቆይሽ አንቺን አይመለከትም ትዝታ የኔ ሸክም የከበደው ላንቺ አይደለም በጣም ይከብደኛል እንጂ ትትና አንቺ እኮ የቤቱ ነቀርሳ ነሽ ቆይ እስከ መቼ ነው አብርሽ አንቺን የሚሸሽግሽ አብርሽ አንቺን መሸሸጉ አደጋ ላይ ጥሎታል ቆይ አንቺ ለአብርሽ ተቆርቋሪ ሆነሽ ያልታወቀብሽ እባብ ቆይ ግን አንቺ እስከመቼ እያስመሰልሽ ትኖሪያለሽ እኔ ምን አጭበረበርኩ ደግሞ እጅሽን ነዋ ማን ያውቃል እሱንስ እንደግርሽ ዋሽተሻል መሆኑ ካንቺ ውሸት የኔ ማነከስ ይሻላል ቢያንስ የኔ ውሸት የሰው ህይወት አያጠፋም እሺ ዝም በይ ትዝታ ቆይ ስለምን ውሸት ነው የምታወሪው ሲጀመር አንቺ የሰው ስቃይ አይገባሽም ቅድምም አብርሽን ከዚህ ቤት አስወጣት እያልሽ ስትመክሩ ሰምቻለሁ ሁሉንም ነገር አውቃለሁ ትዝታ አዎ መክሬዋለሁ እሳይ ደግ አደረኩት መውጣት አለብሽ ይሄ ቤት የውሸታሞች መደበቂያ አይደለም አቺም ትዝታ አንቺ ፈሪና ምቀኛ ነሽ የኔ እዚህ መኖር እንቅልፍ ነስቶሻል በገዳይና በወንጀለኛ ማለት እንዴት እንቅልፍ ይተኛል ይኸውልሽ አብርሽ የዛሬን ቢያድንሽም ለነገ ግን አይደርትልሽ ትዝታ አብርሽ እኔን መቼም አይተውኝም አንቺ ግን በቅናት ትሞቻለሽ ድንቂም ይኸውልሽ እኔ ባንቺ መቼም አልቀናም ሲጀመር እንደለመድሽው አባቴ ታሙሉ ምናምን እያልሽ ስታለቃቅሽ ነው እሺ የሚያምርብሽ ይኸውልሽ ትትና አብርሽን ለቀቅ አድርጊው እሺ እሱ ወዶሽ አይደለም አዝኖልሽ ነው አለቀውም እሺ ትዝታ ጠብቂኝ ያሳይሻል አታመልጭኝ አታሩጭኝ ቆይ ግን የሰው ልጅ ለምን ይፋጃል ተስማምቶ ማደር ያቃተን ለምንድን ነው የኔ ውድ እኔ ልጅሽ ከዚህ በኋላ ያለ ዘንኩ አላስቸግርሽም እሺ ጠላትሽን ግን እየገባበት ገብቼ አለቀው ይሄን ካላደረኩ ሰላምና ጤና ማገኝ አይመስለኝም አንዱ እንዲኖር አንዱ መሞት አለበት እሱ እስከ ዛሬ ድረስ በአንቺ ሞት ውስጥ ሲኖር ቆይቷል አሁን ደግሞ እኔ ልጅሽ ገዳይሽን ገድዬ ህይወቴን መኖር አለብኝ እሱ ሞቶ እሺ እናቴ እሱ ሞቶ እኔ መኖር አለብኝ እኔ ደግሞ መኖር አለብኝ